ወደ ርዕሱ አንዴ ክርስቲያኔ ማውራት ኢብኑ የሚፈልገው በቃ ወደ ርዕሱ ወደ ርዕሱ በብዙ እምነቶች ላይ በእንትኖች ላይ ብዙ ወደ ርዕሱ ባላግባብ በሆኑ ነገሮች እርምጃ ባይክ እኛ ስለ እንደዚህ ተራ ወሬ ምናምን ነገር አቁሙና ወደ ርዕሱ ሂዱ። በቃ አንተ ስጠይቀኝ የቪዲዮ ማስረጃ አለ ካልኩኝ የቪዲዮ ማስረጃ እወጣለሁ። የቁርአን ማስረጃ አለኝ ካልኩኝ የቁርአን ማስረጃ እወጣለሁ። ለምትጠየቀው ለማውራው ነገር ማስረጃ አውጥቼ የግድ ማሳየት ስላለብኝ ያንን አውጥቼ ሰጥቻለሁ። ተዋቸው፣ አውቀዋለሁ፣ ያውቁታል እኮ መሰለኝ እኮ አሁን ለምሳሌ እያልኩ ያለሁት በቃ ይብን ወደ ርዕሱ ፕሊስ፣ ወደ ርዕሱ በቃ ወደ ርዕሱ ብንሄድ ነው የሚሻለው። እሺ ሱራ 614ን ቪኪ ክፈትልን አንዴ፣ ከዛ ተነስቼ እጠይቅሃለሁ። ሱራ 614 እስከዛ ኢብን ሜቢ አላህ ወደ ቅርቢቱ ሰማይ የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? ማለት ምን ለማለት ፈልገህ ነው? የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? አይወርድም የምትለኝም ከሆነ ችግር የለውም። ይወርዳል የምትለኝም ከሆነ እኔ ሁለቱንም እቀበላለሁ። አይ እምነቴ ይወርዳል። በቃ እኔ አሁን የጠየኩት እምነትን ነው። እሺ ስለዚህ አላህ ሁልጊዜ የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ። ይሄ እምነት ነው አይደል? እምነቴ ይሄ ነው። እሺ ሱራ 614ን ከፈትክልኝ ወንድማችን ቪኪ። እሺ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደው ሲሆን ካላህ ሌላ ዳኛን እፈልጋለሁን ብሎ ይናገራል። ቁርአን በጣም የተብራራ ሆኖ ወረደ፣ ከዚህ ሌላ ዳኛ አያስፈልግም ብሎ ይናገራል። እሺ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? ከቁርአን ላይ ማስረጃ ትሰጠኛለህ? ማልከኝ ከቁርአን ላይ ማስረጃ ትሰጠኛለህ? ምን ለመሆኑ? አላህ ከሌሊቱ 1/3 ክፍል ሲቀር እንደሚወርድ። አዎ ከቁርአን ሰጠሃለሁ። እሺ ማስረጃ ሱራ ስንት? طيب በቁጥር ላስኩቱም ወአጢዑ ላህ ወአጢዑ ረሱል ይላል። መላእክተኛውንና እንዲሁም አላህና እንዲሁም መላእክተኛውን ታዘዙ ይላል። መላእክተኛውን ታዘዙ ይላል። ኦኬ እሱ አላህ ይወርዳል ማለት ነው። ቆይ አላህ ይወርዳል ማለት ነው። ቆይ ልመጣልህ ነው። ተረጋጋ። እሷን ተዋት፣ ችግር የለም ተዋት፣ እሷን እርሳት። ምን እንደምትሉ ምን አይነት መልስ እንደምትመልሱ ስለምናውቅ ማለት ነው። እንደሌለ 100% አይደለም 200% እርግጠኛ ስለሆንኩ ነው የምጠይቅ። ስለዚህ ከ114 ሱራ መጀመሪያ አዳምጠኛ። ወንድ ማለት በዚህ ልክ አይደለም። እኔ ስለምን ወንድነት ነው? እኔ ምን ለድብድብ ነው እንደፈለኩ ወንድማችን የማስረጃ ስጠኝ እንጂ እኔ እንደባደብ አላልኩ። ገባኝ። ይሄ ክናያ ነገር ነው። ሀዳከላህ እና ምንድነው ሌላ ሱራ ላይ መላእክተኛ ያመጣላችሁን ነገር ተቀበሉ ይላል የሚለው ቁርአን ነው። ተቀበሉ ካለ ደግሞ መላእክተኛ ሱራ 614 ላይ ቁርአኑ ግልጽና የተብራራ ነው ቁርአኑ። ስለዚህ መልእክተኛው እንቀበላለን እኮ አንተ ከሆነ ያመጣው ቁርአን እኔን እኮ ነው የሚረዳኝ፣ እንደውም አንተን አይደለም። ስለዚህ መልእክተኛው ቁርአንን ይዞ መጥቷል። ቁርአን ደግሞ ግልጽና የተብራራ ነው። ስለዚህ አሁን የጠየቁት ጥያቄ ትመልስልኛለህ ማለት ነው። ስለዚህ ይሄው የተብራራው ምንድነው? ግልጽ አይደለም። መልእክተኛውን ተከተሉ ማለት ቆይ ሙሐመድ ቁርአንን ይዞ መጥቷል ብለህ ስለምታምን ቁርአን ደግሞ ምን ብሎ እዛው ይናገራል? ሙሐመድ የነገራችሁ ነገር ሁሉ ተቀበሉ ብሎ ተናግሯል። እኛ በጣም ጥሩ፣ ለኔ የሚረዳኝን አንቀጽ እኮ ነው ያመጣልኝ። ቴንኪዩ በጣም እንደውም። ስለዚህ በሙሐመድ አላህ ለሙሐመድ ምንድነው ግልጽና የተብራራ የሆነ ቁርአን ሰጥቶታል። በጣም ጥሩ። ስለዚህ ግልጽና የተብራራ ቁርአን ሰጥቶት ከሆነ ሙሐመድ የነገራችሁን ደግሞ በቁርአን የምትቀበሉ ከሆነ ከዚህች ቁርአን ላይ የምታሳየኝ ምንድነው? አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚለውን አምጣና ንገረኝ፣ አሳየኝ። ስንተኛው ሱራ? የተብራራ ግልጽና የተብራራ የሆነው ቁርአን ራሱ ነው መላእክተኛውን ተከተሉ ያለው። ገባ? ለምን ከፊሉን ትከተላለህ አንተ? ተስማማሁ። አንተ ባልከው እኮ ተስማምቻለሁ። እኔን የሚረዳ ነው ያመጣው። ተረጋጋ። እሺ ልጨርስ። እኔ ልጨርስ። ቁርአን የተብራራ ከሆነ መላእክተኛውን ታዘዙ ወይንም ደግሞ መላእክተኛውን ያመጣላችሁን ነገር ተቀበሉ የሚለው ከተብራራ ነገር አይደለም? ግልጽ የሆነ ነገር አይደለም ነው። ስለዚህ መላእክተኛው ማለት ቁርአኑ ማለት ነው። የተብራራው ቁርአን ነው ወይስ አይደለም? ቁርአን ነው። በቃ ምንድነው እኔን የሚረዳ ነገር እኮ ነው እየተናገርክ ያለው። ስለዚህ ቁርአኑ ምንድነው የሚለው? የተብራራው ቁርአን መላእክተኛውን ተከተሉ ይላል። ይሄ ትእዛዝ ነው።
እኔ እኮ ተስማምቻለሁ እኮ አሁን እኮ የሚያጨቃጭቅ ነገር እኮ የለውም። ስለዚህ እንግዲህ መላእክተኛ ያዘዙትን መቀበል አለብን። አላህ ቅርቢቱ ሰማይ የሌሊቱ 1/3 ሲቀር ይወርዳል ይላል እኮ። ስለዚህ አንተ እንደተናገርከው ቁርአን የተብራራ ነው። መልእክተኛ የሰጣችሁን ነገር ደግሞ የተብራራ ስለሆነ ተቀበሉት ተብሎ ተናግሯል። ስለዚህ አላህ በቁርአን ላይ የሰጣችሁን አላህ ከሌሊቱ 1/3 እንደሚለው ቁርአን መልእክተኛ ያመጣላችሁን ነገር ተቀበሉ የሚለው ቁርአን ነው አይደለም? ተቀበልኩ እኮ ኢብን ቁርአን እንደዛው አዳምጠኝ። ያልከውን ነገር መልእክተኛውን ተቀበሉ ካለ መልእክተኛውን መቀበል አለብን የለብንም? እንደኛ እንደስልምና መልስልኝ። እሺ ሙሐመድ ቁርአን ይዞ መጥቷል አይደል? መጥቷል። በቃ ስለዚህ እሱን እኮ አልቁርአን ሐዲስ ነው አንተ ባመጣኸው መንገድ እቀበላለሁ። አይዋ ይዞት በመጣው ቁርአን ውስጥ ምን አለ? መልእክተኛውን ተከተሉ ሙሐመድን ተከተሉ ይላል አይደለ? ሰለላሁ ዐለይሂ ወሰለም። ስለዚህ የቅርቢቱ ሰማይ ይወርዳል የሚለው እንቀበላለን ማለት ነው እኮ። ስለዚህ ትሰጠኛለህ ማለት ነው እሱን። ስለዚህ ሰጣው እኮ መልእክተኛውን ተከተሉ ካል ሐዲስ ላይ ደግሞ ينزل الى سماء الدنيا ይላል፣ ወደ ቅርቢቱ ሰማይ ይወርዳል ይላል። ስንተኛ ሱራ ላይ? ሐዲስ ላይ ነው የሚለው አውቃ ወላምብላችሁ ሐዲስ ላይ ጥቅል ቁርአን ላይ ጥቅል ነገር ነው። መልእክተኛውን ተከተሉ ካለ ቆይ ስለዚህ ሉክ ምን እንዳለ ቁርአኑ ሙሐመድ ይዞት የመጣው ነገር ተቀበሉ፣ መልእክተኛውን ይዞት የመጣው ነገር ተቀበሉ። ቁርአኑ ደግሞ ግልጽና የተብራራ ነው። ቁርአኑ ግልጽና የተብራራ ነው። ሙሐመድ ደግሞ ይዞት የመጣው ቁርአን ላይ አላህ ከሌሊቱ 1/3 ክፍል እንደሚወርድ ስጠኝ ስለው የለም እሱ ላይ ቁርአን ላይ ይለኛል። ወንድማችን ምንድነው እያወራህ? طيب አልተረዳህም። ማምጣት ፈልጋለሁ። ቁርአኑ ላይ ነው መልእክተኛውን ተከተሉ የሚላል። ያል መልእክተኛውን ቁርአኑ ተከተሉ ካለን ሐዲስ ላይ የመጣውን መልእክተኛው አጭር ጥያቄ ቁርአን ግልጽና የተብራራ ነው ወይስ አይደለም? ግልጽና የተብራራ ነው። እሺ በጣም ጥሩ። አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል አይወርድም? ይወርዳል። ይሄ ማስረጃ ከቁርአን አለ ወይስ የለም? طيب አለ ወይስ የለም? ጥቅል ነገሩ ነው ያለው። ጥቅል ነገሩ ስንተኛው ሱራ ላይ ነው ያለው? ዛቱ ነው የሚወርደው ቃሉ እዚህ ጋር ነው። ያብራሩልን እስኪ። እሺ እሱን ትቀጥላለህ። አሁን አንተ ያልከውን ትሰጠኛለህ ማለት ነው ከቁርአን። ሰጣሁ እኮ መልእክተኛው ያመጣውን ተቀበሉ ካለ ሐዲሱንም መቀበል አለብን። በቃ በዚህ ነው የምንቀበለው። በጣም ጥሩ። ስለዚህ ቁርአን ግልጽና የተብራራ የሚለው ስለዚህ ቁርአን ግልጽና የተብራራ አይደለም ማለት ነው አይደል? ግልጽ ነው የተብራራ ነው። መልእክተኛውን ተከተሉ ማለት ግልጽ ነገር አይደለም። ኦኬ መልእክተኛውን ተከተሉ ማለት ግልጽ ነገር አይደለም። መልእክተኛው የሰጠህ ሁሉ በቁርአን ውስጥ ይገኛል ወይስ አይገኝም? ሱብሃንአላህ ይገኛል ወይስ አይገኝም? መልእክተኛው የሰጠህ በሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? ወላሁ አዕለም። ቴንክ ዩ። በቃ አያችሁ ጨርሰናል ማለት ነው። ካንተ ጋር አለቀ። خلاص ያለውን ነገር ያለው እሺ ተግባብተናል። ካንተ ጋር ቤትም ብትሄዱ አታመልጡኝም። ቤትም ማለት ነው ማሸነፍ አይደለም። ገባ? አይ ነው እኔ ማሸነፍ ምናምን ሳይሆን ማሸነፍ አይደለም። አታመልጡኝም። የሚቃወሟቸው ሰው ካሉ ጠይቃቸው። ክርስቲያን አረጋግጠውልናል። እሳቸውን ስላረጋግጡልን በቃ በዚህ በኩል ቁርአኑ ግልጽና የተብራራ ነው ይላል። ግን ያው ያውቁታል እሳቸው ግን ወላሂ ዓለም ብለዋል። እኔ የምልህ ቆንጦሲኖስ ማን ክርስቲያን ከማውራት በፊት አንዴ እኔ ልጨርስልህ። ሁለት ደቂቃ ቆይ። ማይር ታወራለህ። ቅድም ይሄ ሁሌም ባይዘው ሱኒዎች የሚሰሩት እኔ በጣም ያስቀኝ ቀልደኛ የሆነ ነገር ነውና በቁርአን ምን ያደርጋል? ይወስዱና ወደ 20 ወደ 50 የሚደርስ ነገር ምን ያሳዩሃል? ነብዩ ያለውን ነገር ተከተሉ የሚል ነገር ያሳዩሃል። ከዛ የሆነ ተረት አምጥተው ይለጥፉባል። እሺ ሐዲስ እናንብብ ነው አይደል? ነብዩ ያለው ነገር ክርስቲያን በናኑ ስልጣን ለቆስጠንጢኖስ እንዳስተላለፈለት ቪኪንዲ ሲል ተርኮልናል። ሐዲስ ነው ይሄ። ያው የነብዩ ሐዲስ ተቀበል ስለተባለ ነብዩ አላህ ወደ ቅርቢቱ ሰማይ አይወርድም ብለዋል። ወንድማችን ተቀበለዋል ሐዲሱን? ኦኬ ወረደ እንዴ?
ነብዩ እያለውን ተቀበል ይሉና ለራሳቸው ጫር ጫር አድርገው ይሰጠዋል ማለት ነው። አንተ የጻፍከውን ነው የምቀበለው እና እኔ አንተ የጻፍከውን እቀበላለሁ እንዴ? እኮ አንተ እኮ የጻፍከው አንተ እኮ ነው የጻፍከው። አንተስ ማን የጻፈልህ? እሱን አይደለም ልክ ያውልክ ረሱል ዐለይሂ ወሰለም እያንዳንዱ የሚያወሩትን እንቀበላቸዋለን። አልሐምዱሊላህ። ይቺ ቶፒክ በነገራችን ላይ በጣም ቃኔ ሞዳት በጣም ቀላል በእናንተ ሃይማኖት ላይ የሌለውን እኛ ላይ ስትመጡ ግን ስታገኙት ግን ለምን አንጠይቀውም ማሂርን? እስቲ አሁን ኢቲ በከፈተው ሀሳብ ላይ ወንድማችን ማሂር እንዲህ የሚል ሀዲስ አለ። አላህ ወደ ቅርቢቱ ሰማይ ይወርዳል የሚል ሀዲስ አለ። አዎ እሺ ስጠኝና እንዲወስድ። አሁን እንግዲህ ተመልከቱ ሁላችሁም፣ ቪኪ ያሳየውን ነገር አይታችኋል። ክርስቲያን በናኑ ስልጣን እንደዘገበው እንዲህ በቆስጠንጢኖስ ተላልፎ በቪኪ መጥቷል እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ወደ ቅርቢቱ ሰማይ አይወርድም ተብሎ የተጻፈ ጽሑፍ አሳየን። እንግዲህ ሰነድ ስላለው ይህ ዘገባ ሳሂ ነው ብለን እንቀበለዋለን እኛ። አዎ ሳሂ ነው። እኔ ደግሞ አልዋሽም ስናገር በትክክል ዘጋቢው ክርስቲያን በጣም በቃ ሞስት ታማኝ የሚባል ዘጋቢ ነው። ስኮላርሱም ይኸው ሳሂ ብሎታል ኢስናዱን። ያ እስኪ ኢስናዱን አሳየን እስኪ ቪኪ ኢስናዱን ክፈተው እስኪ ከፍ አድርገው ከላይ እስኪ ከፍ አድርገው ክርስቲያን ኢስናዱን ከላይ ኦኬ ሰንሰለቱን ሰንሰለቱ ያ ክርስቲያን በናኑ ስልጣን ለቆስጠንጢኖስ እንዳስተላለፈው ይሄ በጣም ሳሂህ ነው። በቃ እንዲያውም ሙተዋቲር የሆነ ሐዲስ ትችላለህ እንት በቃ እንደዛ እንደማለት ነው። እየነገርከን ያለው ትችላለህ። ይኸውልህ አንዴ ይኸው የፈለገ ሰንሰለት ያለው ዘገባ ይዘህ ብትመጣ የራስህ ተረት እንደሆነ በዚህ ምሳሌ እሰጥሃለሁ ማለት ነው። አንተ ይዘህ የመጣው ተረት ላለመሆኑ ምንም ማስረጃ ስለሌለ አሁን እንዳይወልድ ሲምፕል ማለት ነው። ማን ነው መጀመሪያ እስኪ ክርስቲያን አንዴ ቆይ እሺ በቃ ተዋቸው። እኔ ምንም በቃ ሐሳቡ ስለገባን ሐሳቡ አንተና የገባ ክርስቲያን አንተ ገብቷል። አሁን ህዝቡ ግን አልገባውም። ያ ምንድነው እነሱ ሐዲስ ብለው ምናምን የሚሉት የሚያመጡት ነገር አለ። ሐዲስ ብለው የሚያምኑት ሙስሊሞች ምንድነው ሙሐመድ ከሞተ ከ190 ዓመት በኋላ የመጀመሪያው ሐዲስ ተሰበሰበ ብለው ያምናሉ። ሙሐመድ ከሞተ ከ190 ዓመት በኋላ እከሌ እንደተረከው ከከሌ ተቀብሎ ከከሌ እንደሰማው ከአባቱ እንዲህ ብሎ ነብዩ እንደተናገረው ብሎ ይመጣል። ወደ 7 ወደ 8 ሰው በመሃል ላይ ያለው ዘገባ ማለት ነው። ሙሐመድ ከሞተ ከ200 ዓመት በኋላ የተጻፈ። ስለዚህ ያንን እከሌ ከከሌ ዘገበው፣ እከሌ ከከሌ እንደሰማው፣ እከሌ ለከሌ እንደተናገረው ብላችሁ የምታመጡት እሱ ሰንሰለት ብላችሁ የምታምኑት በመሃል ላይ ያሉት አጭበርባሪዎች አለመሆናቸው ምን ማስረጃ አላችሁ? ልክ አሁን ቪኪ እንደ ምሳሌ አምጥቶ እንዳሳያችሁ ማለት ነው። እኔ እንደማላጭበረብር ምን ማስረጃ አለው? እኔ አልዋሽም ለምሳሌ ብዬ ተናገርኩ። እኔ እንደማልዋሽ ምንድን ነው ማስረጃችሁ? ስለዚህ ሐዲስ የሚባለው እንደዚህ አይነት ተረት ነው ማለት ነው። ስለዚህ እናንተ ግልጽና የተብራራ ብላችሁ የምታምኑት ቁርአን ግን በውስጡ አንድም ነገር ለምንጠይቀው ጥያቄ መልስ የለውም ማለት ነው። እንዲሁ ለምን ነው መልስ የሌለው ክርስቲያን ያለውማ? እስኪ እሺ ስለ ደጃል ንገረኝ ከቁርአን ትነጋ መጀመሪያ የዛኛውን እንጨርስና ወደዛ ደግሞ ትገባለህ። ከአንዱ ርዕስ ወደ አንዱ ርዕስ ከመሄድ በቃ ቁርአን ግልጽና የተብራራ ነው ብላችሁ ታምናላችሁ፣ ቁርአን እንደሚናገረው ማለት ነው። ስለዚህ አዎ ቁርአን ማለት የአላህ ሱብሃነሁ ወተዓላ ቃል ነው፣ የአላህ ሱብሃነሁ ወተዓላ ንግግር ነው። ኦኬ እሺ። ስለዚህ ደጃልን ከቁርአን አሳየኝ። መጀመሪያ የሰውየው ምን አሪፍ አይደለም? ከአንዱ ወደ አንዱ ከመሄድና ከመዝለል የሰውየውን ተው ችግር የለም። ከሱ ጋር ስለጨረስ የሰውየው ከሱ ጋር ስለጨረስ ምናምን አይደለም። ዞሮ እሱ እንደዛ ስላለህ ደግሞ ከሱ ጋር ያለኝን ሐሳብ ጨርሻለሁ። አንተ ጋር ደግሞ ክርስቲያን ማይራም እሺ ከሱ ጋር ያለውን ጨርሰናል። ከአንተ ጋር ቅድም ጨርሰናል። ስለዚህ አሁን አንተ ደግሞ ሁለተኛ ጥያቄ ይቀበላለሁ ብለህ የምትስማማ ከሆነ ከአንተ ጋር ጨርሳለሁ። ከሌላ ሰው ጋር የጀመርነው ሐሳብ እነሱ ባመኑበት እንትን ለማለት ሞክረዋል። ስለዚህ አንተ ደግሞ የምታምንበትን ሌላ ጥያቄ ጠይቃለሁ። ስለዚህ ደጃል ይመጣል ብለህ ታምናለህ? እሱን ከቁርአን ስጠኝ።
አዎ ደጃል ይመጣል። እሺ ማስረጃ ከቁርአን ይወጡ ነው ወይስ ምንድን ነው? ማን ነው የሚሰልባቸው? አንተ እንጃ ማን ነው የሚሰልባቸው? ማሄር ጋር ቀጥል። በቃ ራሳቸው ናቸው የወጡት። በአንድነት ሆኖ ነው የተሰለቡት። አሚር ገብቷል። ክርስቲያን አይታይም? ይታያል። አሚር መጣ። ሰላም ነው? አለን አለ። እንኳን ደህና መጣን ብለናል ወንድማችን። ጥያቄን ሰምተዋል አሚር? ምን ነበር ጥያቄ? ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኦኬ ሙሐመድ የሰጣችሁ ያስተላለፈው መልእክት ሁሉ በቁርአን ውስጥ ተቀምጧል? በቁርአንና በሐዲስ። ቁርአን ግልጽና የተብራራ ነው ብዬ አምናለሁ አልከኝ። ስለዚህ በቁርአን ውስጥ በሙሉ አልተላለፈም ማለት ነው የሙሐመድ ንግግር። ሐዲስን መቀበል ግዴታችን ነው። ቁርአን ነው ችግር የለም። ቁርአኑ ግልጽና የተብራራ ስለሚል ችግር የለውም። ኦኬ እሺ፣ በቁርአንና በሐዲስ ነው የተቀመጠው? አዎ። ስለዚህ ቁርአኑ ግልጽና የተብራራ አይደለም ማለት ነው። እናመሰግናለን። እሺ፣ ሐዲሱ ከማን የመጣው? ቁርአኑ የተብራራ ነው ብሏል። ሐዲሱም እኮ ከዛው የመጣ እኮ ነው። ከፈጣሪ የመጣ ነው የሚናገሩት እንጂ ከራሳቸው አይደለም። ኦኬ፣ ሐዲሱም ከፈጣሪ የመጣ ነው? ከራሳቸው የሚናገሩት አይደለም። ሐዲሱም ከፈጣሪ የመጣ ነው? በእናታው በለኝ። አዎ፣ ሐዲሱም ከፈጣሪ የመጣ ነው። አዎ። ስለዚህ ለምሳሌ በሶስት ድንጋይ ቂጣችሁን ጥረጉ የሚለው ንግግር ከፈጣሪ የመጣ መገለጥ ነው። ሙስሊሞች ቂጥን በሶስት ድንጋይ መጥረግ በሶስት ድንጋይ ጥረጉ ብሎ አላህ ብሎ ያወረደው ማን ነው? አላህ ነው። ያኩ ንጽህና እኮ ነው። አንዴ አይ እሱን ተው። በሶስት ድንጋይ መጥረግ ነው ንጽህና? እሱን ተው፣ ችግር የለው። አረዳድህን አስተካከል። አንዴ የኔን አረዳድ እኮ አንተ አይደለም የምታውቀው ወንድማችን። ሉክ በሶስት ድንጋይ መጥረግ መገለጥ ነው። መሐመድ ወሂ ወርዶለት ነው። ከዛ በፊት የነበሩ ሰዎች እንዴት መጸዳዳት እንዳለባቸው አያውቁም። መገለጡ ደግሞ በጣም ንጽህና ሲያደርጉት፣ ንጹህ ሲያደርጉት ሙስሊሞች እንዴት በቃ ቆንጆ አድርገው ንጽህናቸው መጠበቅ እንዳለባቸው ቁርአን የተናገረው መሐመድ የተናገረው መገለጥ ከሆነው ማለት ነው። ከሐዲስ ብለው የሚያምኑት በሶስት ድንጋይ ቂጥ መጥረግ ነው። ዌልካም ቴንክ ዩ። እሱን ውሃ ከሌለ እኮ ነው የሚለው። ውሃ ከሌለ ነው የሚለው ሐዲሱን ፈልግና ይኸውልህ፣ ፈልግና ሐዲሱን ፈልግና ውሃ ከሌለ ነው የሚለውን ፈልግና እኮ ውሃ ከሌለ ነው የሚሆነው። ሂድ ፈልግና አምጣው። ሂድ ፈልግና ሐዲሱን አውጣው። እሺ የለም እንደዛ የሚል ውሃ ከሌለ ነው የሚል የለም ጭራሽ። ሐዲሱን አውጣው መጀመሪያ። የለም እንደዛ የሚል የለማ። እንደዛ የሚል ሐዲስ የለም። በደፈና እንደ አትበላ። ከሌለው ከየት ነው ማውጣት? ድፍን አትሁን። አሁንም ልንገርህ፣ ድፍን አትሁን። በደፈና የለም ከሌለ ከየት ነው ማውጣልህ? ማሂር እንዴ አትሳደብ። ከሌለ ከየት ላምጣ? በሌለ ነገር እኮ ማስረጃ አይጠየቅም። ምን ሆናችኋል? ሐዲሱን አውጣው። አልሰማኸኝም? በሌለ ነገር ማስረጃ አትጠይቀኝ። የለም እንደዛ የሚል ሚዩት አታድርገኝ። እኔ ለምን ሚዩት አደርጋለሁ? የምትጨቃጨቅ ከሆነ እኮ ማስወጣት ሚዩት ትችላለህ። አታድርገኝ። ሚዩት አታድርገኝ። አለ ካለ እሱ ያምጣልን። ክርስቲያን አውጣው። አለ የሚለው በሶስት ድንጋይ የሚለውን አውጣው። እንየው። አንተ ነህ እኮ ከሌለ ያልከው እኮ አንተ ነህ። ስለዚህ አምጣው። እሱ እኮ ነው የሚያወራ ያለው። በቃ ሚዩት አድርግ ማሂር። አንተ ዝም ብለህ የምትጨዋለህ። በቃ ሚዩት አታድርገኝ። ይህ ሰውዬ እሺ ችግር የለውም። በቃ ሜቢ አሳየውና ካለ ሐዲሱ ያ ከፍቶላል። ግን ያው እንደዚህ አይነት ነገር ቶፒክ በጣም ሽፍት ያደርጋሉ። በጣም እዚህ ጋር ድንጋይ ከሌለ የሚል ውሃ ከሌለ የሚለውን አሳየንሽ። ሉክ ይሄ መገለጥ ነው ብለው ነው የሚያምኑት ሙስሊሞች። አሁን አሚር ለምጠይቅ ጥያቄ ከዛ ትዘጋጃለህ። ቆይ አንተ እሺ ማሂር አንብበው። እሺ when anyone of you goes to toilet to defect ማናችሁም ወደ መጸዳጃ ቤት ለምትሄዱ ከሆነ ለመጸዳዳት ማለት ነው። ካካ ለማለት ዲፊክት ማለት እንደዛ ነው። let him take with 3 stones ሶስት ድንጋይ ያዙ and clean himself with them ከዛ በኋላ በዛም ተጸዳዱ for that will suffice him ያ በቂ ነው። ውሃ ምናምን ትላለህ እንዴ? ቶ በቃ እሺ አሚር
ቁርአን የአላህ መገለጥ ነው ብለሃል አይደል? እሺ ሐዲስም መገለጥ ነው ብለህ ታምናለህ? እሺ ቁርአን ሐዲስ ነው ማለት ነው? ሐዲስ ነው፣ ቁርአን ነው። በቃ ኦኬ። ቁርአንም መገለጥ ከሆነ ሐዲስም መገለጥ ከሆነ ሐዲስ ቁርአን መሆን ይችላል፣ ቁርአንም ሐዲስ መሆን ይችላል ማለት ነው። ስለዚህ ሐዲስን ቁርአን ብዬ መጥራት እችላለሁ? አልችልም። ለምን ደግሞ አልችለው? መገለጥ አይደል እንዴ? አልችልም የሚል ማስረጃ ትሰጠኛለህ? ስጠኝ፣ ማስረጃ ስጠኝ። ስጠኝ ማስረጃ። ሐዲስን ቁርአን ብለህ መጥራት አትችልም የሚለው መገለጥ ነው ብለህ የምታምን ከሆነ ቁርአን ብለህ መጥራት አትችልም ያልከኝ ማስረጃ ስጠኝ። ሐዲስ ራሱን የቻለ በቃ ሐዲስ ነው፣ ቁርአን ነው። እኛ የምናምነው እንደዛ ነው። ስለዚህ በቃ ሐዲስ ቁርአን ነው ብዬ መጥራት እችላለሁ። ቡሃሪ ቁርአን ነው ለምሳሌ። አልችልም። ማስረጃ ስጠኝ እንደማልችል ማለት። ሐዲስን ቁርአን ብለህ መጥራት እንደማልችል ማስረጃ ስጠኝ። የምትያዙበትን ተጠልፋችሁ የምትወድቁበትን ነገር ነው የምትጠቅሱት። በነገራችን ላይ እኔ በየትኛውም ብትሄዱ ይሄው ማስረጃ ስጠኛል። ቁርአንን ሐዲስ ብዬ መጥራት እችላለሁ፣ ሐዲስን ቁርአን ብዬ መጥራት እችላለሁ። አይ መጥራት አትችልም የምትለኝ ከሆነ ማስረጃ ስጠኝ። አንተ በተናገርከው ነው እኔ ያልኩት ማለት ነው። አንተ ፕሪሚሲስ ሰራ፣ እኔ ኮንክሉዥን ሰራው። እንደዚህ የሚባል ነገር የለም። እናመሰግናለን። ስለዚህ የሌለ ነገር ተረት ተረት ነው የምታወራው ማለት ነው። አንተ የምታወራው ተረት ተረት ነው። ቁርአንም መገለጥ ነው፣ ሐዲስም መገለጥ ነው ብለህ ተናገርክ። ስለዚህ ሐዲስም ካላህ የወረደ ከሆነ ቁርአንም ካላህ የወረደ ከሆነ ሐዲስን ቁርአን ብዬ መጥራት እችላለሁ፣ ቁርአንንም ሐዲስ ብዬ መጥራት እችላለሁ። ፔሪድ አለቀ። ኦኬ እሺ፣ ሚዩት አድርገሃል። እናመሰግናለን ወንድማችን ዑመር። የምትጠለፉበትን ንግግር አትናገሩ። ዑመር አለ አለ። ሰላም ብለናል ወንድማችን፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነው፣ ሁሉ ሰላም ነው? አለን። ጥያቄያችንን ሰምተሃታል? አንድ ጥያቄ፣ አጭር ጥያቄ ነች። ምን አልከኝ? ጥያቄውን ሰምተኸዋል? አልሰማሁትም ጥያቄውን። ኦኬ። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኦኬ። ተውሂድ የሚል ቃል ቁርአን ውስጥ አለ? ተውሂድ የሚል ቃል? እሺ፣ ማስረጃ። ተውሂድ የሚል ቃል ይሄ ዋህድ አሃድ ምናምን የሚል ቃል እንዳታመጣ። ተውሂድ ምን ማለት ነው? መጀመሪያ አልጠየቀ ምንም ማለት ይሁን ምን አገባኝ። ስለምን መጀመሪያ ማስረጃ ሰጠኝ ነው ስለምንነቱ የምታብራራልኝ። ማስረጃ ሳሰጠኝ ዝም ብለህ የምታብራራ ከሆነ የራስህ ማስረጃ ነው የሚሆነው ማለት ነው። ስለዚህ ማስረጃ ከሰጠኝ በኋላ ግን ተውሂድ የሚለው ቃል ምን ማለት ነው ምናምን የሚለውን የምታብራራልኝ ማስረጃ ከሰጠኝ በኋላ ነው። እኔ እኮ ያልኩት አሁን ተውሂድ ማለት ስም ነው እንጂ ሌላ አይደለም፣ ማወቅ ያለብን። ስለዚህ ተውሂድ የሚለው ቃል ቁርአን ላይ አለ ወይስ የለም እያልከኝ ነው? ተውሂድ ላይ የለም። በትክክል እንዳለ ተውሂድ የሚልበት እኔ እንጃ የለም። ቴንክ ዩ። እሺ፣ ተውሂድ በሶስት ይከፈላል ብለህ ታምናለህ? ማስረጃ ከቁርአን። ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አስማኢ ወሲፋት ይባላል። እሺ፣ እነዚህ ሶስቱ የተውሂድ ክፍሎች አሉ ብለህ ታምናለህ? እነዚህን ከቁርአን ስጠኝ። እሺ፣ ማስረጃ። ከቁርአን የለውም፣ በሐዲስ ግን አለ። ሉክ እሺ፣ ሐዲስም አዘጋጅልኝ። ተውሂድ በሶስት እንደሚከፈል ከሐዲስም እኔ አዘጋጅ። ግን የዛሬው ጥያቄ ቁርአን ላይ ብቻ ስለሆነ ሐዲሱን ተው። ሐዲስ ላይም የለም ወንድማችን። ችግር እኔ ልንገርህ፣ ይኸውልህ ማወቅ ያለብህ ሙስሊሞች ምን ይሏቸዋል? ደጋግመው የሚጠይቁት ጥያቄ፣ ደጋግመው ክርስትናን ክሪቲሳይዝ የሚያደርጉት፣ ሁልጊዜ ክርስትናን የሚሳደቡት፣ የሚያጠለሹት ምንድን ነው? ስላሴ የሚል ቃል በቃል ከመጽሐፍ ቅዱስ አሳየኝ። አንድ በሉ፣ ይሄን ያዙ። ቃል በቃል ከመጽሐፍ ቅዱስ ቃሏን ስላሴ የምትለዋን ሶስቷን ፊደል አሳየን ብለው ይናገራሉ። ይሄ ነገር ግን ራሳቸው ጋር እንደሚመጣ አያውቁ። እኛ ሐሳቡ አለ፣
ስላሴ እግዚአብሔር መገለጥ ነው። እግዚአብሔር አንድ ነው፣ አንድ አምላክ ነው፣ ነገር ግን በሶስት አካል ተገልጧል ብለን አብ ወልድ መንፈስ ቅዱስ የሚለውን ሀሳቡ ሙሉ ለሙሉ አስተምሮ ትምህርቱ አለ ሙሉ ለሙሉ ያንን እናምናለን፣ እንቀበላለን። ሙስሊሞች ምን ብለው ደጋግመው ይጠይቃሉ? ስላሴ የሚል ቃል በቃል አሳየን ይላሉ ከመጽሐፍ ቅዱስ። ተውሂድ የሚል ቃል በቃል የለም። ተውሂድ የሚል ቃል በቃል ቁርአን ውስጥ የለም። ስላሴ ሶስት አካል አንድ አምላክ የሚል ከመጽሐፍ ቅዱስ ማስረጃ ስጡን ብለው ይጠይቃሉ። 2 ተውሂድ በሶስት ይከፈላል፣ ተውሂድ 3 ክፍሎች አሉት የሚል ቁርአን ላይ ሽታውም የለም። አም ዑመር እንደነገረን ማለት ነው። ሜቢ አሊ አንብቦ ሊሆን ይችላል። አሊ ይሰጠናል ማለት ነው። ቀጥል አሊ። ሰላም ሰላም ብያለሁ። አሁን ጥያቄውን ሰምተዋል አይደል? አንተ የምታወራው ነገር እኮ ከስላሴ ጋር የሚገናኝ ነገር እኮ አይደለም። ይሄ ችግር የለም። በቃ እኔ እንዲገናኝም አልፈልግም ጭራሽ። እኔ አንድ የአረብ ማንበብና መጻፍ የማይችል አካል ይዞ የመጣውን ትምህርት ጭራሽ ከመጽሐፍ ቅዱስ ጋር አገናኝቼም ላወራ አልፈልግም። ልክ ነህ፣ የሚገናኝ አይደለም። ግን እናንተ በምትሉት ሊሄድላችሁ ብዬ ነው። ስለዚህ ተውሂድ በሶስት ይከፈላል፣ ለሁለትም ይከፈላል። ለሁለትም ይከፈላል። አዎ አዎ፣ ለሁለትም ይከፈላል፣ ለሶስትም ይከፈላል የሚል ማስረጃ። ያልተረዳው ነገር አለ። ያለ ዝም ብለህ በጭፍን አትጓዝ። ማስረጃ ብቻ ችግር ነው። የዑለሞች አስተምሮ ነው ያልኩህ እኮ ነው። ኦኬ፣ ቁርአን የዑለሞች አስተምሮ ነው ማለት ነው። ከቁርአን ልሰጠኝ ስለሆነ ማስረጃ። ዝም ብለህ አትከባተር፣ ተረጋጋ። ጭራሽ እኔ ነው ቀባጣሪ የምትለኝ? ቀጥል። እሺ ሉክ፣ ተውሂድ በሶስት ይከፈላል፣ በሁለት ይከፈላል። ቁርአን ላይ የለም፣ የዑለሞች አስተምሮ ነው እኮ። ተረጋጋ። ይኸውልህ ፈጣሪን እንዴት ይሄ ተውሂድ ጉዳይ ጽንሰ ሀሳብ ያለው ያመጡት ዑለሞች ነው እንጂ ቁርአን ላይ ሶምሶም ማለት ነው የአህያ መንጋጋ ይዘው። ስለዚህ ልክ ተአምራት የተደረጉ ነገሮችን እንደ ሪያሊቲ ያርጋችሁ መናገር ጥሩ አይደለም። ተመሳሳይ ነገር እናንተ ታሰብ እንደዛ ማለት ነው። እዚህ ጋር አሁን እንደዚህ አረራረድን ነገርኩህ። ለምሳሌ እዚህ ጋር ቀጥታ አንድ ወገን ነገር ሲሞት ዙሪያውን እንደዚህ ፊዚካል ራሱ ማስታስበው የሚከበው ነገር ምንድን ነው? ለምሳሌ እዚህ ጋር ስለ አንበሳ ደግሞ ከሞተ ዙሪያው የሚከበው ዝንብ ነበር። ግን እሱ ንብ ብሎ የአንተ አስተሳሰብ ነው፣ የእናንተ አስተሳሰብ ነው። አሁን ይኸውልህ እሱ ሊሆን ይችላል። ልክ ነው። ዝንብ ብቻ ሳይሆን ሌላ ነገርም ሊኖር ይችላል በዛ አካባቢ። እሱ ናቹራል ነው፣ ችግር የለም። ግን ከዛ በላይ ነው። ይሄ እያልኩ እኮ ነው። ይሄ ተአምር እኮ ነው። በሞተ ነገር ውስጥ ወይም ደግሞ በሬሳ ውስጥ እኮ ሲጀመር ንብ ምንድነው ማሩን እዛ አይሰራም። ይሄ ግን ሊሰራ የተፈለገ ወይም ደግሞ የሰራው ምንድነው? ተአምር፣ እግዚአብሔር ተአምሩን ለማሳየት ነው። አንደኛ እዛ ነው። ሁለተኛ ስለ ሶምሶም እየተነገረ ነው ያለው ማለት ነው። ያ ግልገል የተባለው አንበሳ ወይም ያድጋል የተባለው ሶምሶም ራሱ በኋላ ላይ ምን ያህል ነገር እንደሚሰራ መጽሐፍ ቅዱስ ስለሚነው ሙሉን ብታነበው ጥሩ ነው። የነስ ጫፏን ብቻ ስላነበብኩ ነው እንደዚህ ቆርጠው አምጥተው ስለሚነው። አይ እንደዛ አይደለም። እኔ ቦታውን እንደዚህ እኮ ነገርኩህ እኮ። አሁን ተአምራት ሲባል እኮ ብዙ ነገር ጉዳይ ይኸውልህ፣ ተአምራት ከተባለ አሁን የሚያውቀው አድማስ ከፈለክ ይኸውልህ እንትን እሰጥሃለሁ። ይኸውልህ ከፈለክ ለምሳሌ በእስልምና ውስጥ እናንተ ለምሳሌ ንብ ምንድነው ብርቱካን ነው ምናምን ነው የምትቀስመው እንደዚህ አይነት ነገር የሚባል ነገር አለ። አሁን ለምሳሌ ከፍራፍሬ ከምናምን እንድትበላ አላህ ፈቀደላት ይላል ንብ ማለት ነው በቁርአን ላይ። እንግዲህ ብርቱካን ንብ ከፍራፍሬ ምናምን እንድትበላ እንደተፈቀደላት የሚናገር ክፍል አለ። ከፍተል እናሳይ እንችላለን። አሁን አምጥተን ስለዚህ ተአምር ነው። ንብ ተአምር ማለት ንብ ታዲያ ብርቱካን ፍራፍሬ ትበላለች? ቆይ ወንድም ይኸውልህ አይሃው እንትኑን ለመስራት ነው፣ ማሩን ለመስራት ከሌላች ቦታ ለቃቅማ ምናምን የምታመጣው ማሩን ለመስራት አለ አይደል? እና አይደል አላህ የሚለው እኮ ንብ ፍራፍሬ እንድትበላ ፈቀድንላት ነው የሚለው። በየትኛውም መንገድ ፍራፍሬ አትበላም። ምንድነው ንብ ማለት ነው። ገብቷል? አሁን ከአበባ ትቀስማለች ምናምን ያንተ ትንታኔ ነው። ቁርአኑ ግን ቀጥታ የሚለው ግን ፍራፍሬ እንድትበላ ፈቀድላት ነው የሚለው። ሰው ፍራፍሬ ትበላለች፣ ብርቱካን፣ ሙዝ ምናምን እንደዚህ አይነት ነገር ትበላለች ብለህ ትላለህ? ማነው ንብን አትልም። የራስን ማብራሪያ ለምን ትሰጣለህ? እዚህ ጋር ቀጥታ እንደተጻፈ ብቻ አሁን እዚህ ጋር
እቺ አሁን ንቡ በአንበሳ ሬሳ ውስጥ እንትን መስራቷ ተአምር ነው ማለት ነው። ያ ተአምር ነው። ለምን መሰለ ተአምርነቱ እዛ ጋር ግልገል አንበሳው ራሱ የሞተው እኮ በእጅ ሳይነካ ነው የሞተው ይላል። ቪኪ ለምን አታነብለትም እዛ ጋር ማለት ነው። አይ አንበሳው በእጅ ሳይነካ ገደለው ይላል እዛ ክፍል ላይ አንብብለት ቪኪ የትንሽ ከፍ ብለህ። ስለዚህ ተአምር ነው እዛ ጋር እየተደረገ ያለው። ሻዳውን ብሎ ገና አሁን ነው እየተነሳ ያለው ቢኒ። አሁን ገና ቻርጅ አድርጌለት አፉ በሉኝ። አሁን ሻዳውን ብሎብኝ አፉ በሉኝ። በጣም ይቅርታ። ትልቁ ላይ ቆስቲን ትልቁ ላይ አድርገውና ያ አንብብልህ። ሜቢ ቆስቲ ትልቁ ላይ ይሁንና የማንበብ የምችል ከሆነ ኮንቴክስቱን አንብበው። ያው እንደ አጠቃላይ ምንድነው ለሳምሶን እግዚአብሔር አምላክ ያው ብዙ ተአምራትን ምናምን እንደሰጠው መጽሐፍ ቅዱስ እዛው ይናገራል ማለት ነው። ብዙ ኤክስትራ ኦርዲናሪ የሆኑ ነገሮችን ተአምራትን ያደርግ ነበረ። ይሄኛውም ከዛ ጋር የተያዘ ስለሆነ እግዚአብሔር ለምን ተአምር አደረገ ከሆነ በጣም ጥሩ ወንድማችን ወደ አንተ መግባት ስለምንችል ማለት ነው። ስለዚህ እግዚአብሔር ለምን ተአምር አደረገ ሳይሆን እዚህ ጋር እንዴት ተአምር ያደረገ ነው? እንዴት ተአምር አደረገ ነው? አይደለም እንደዛ ማለት አይደለም ነበረም። ወደ ሌላ ትርጉሙት አንድ ነገር ሲሞት ዙሪያው የሚከበው እንደዚሁ አሁን በዛን ጊዜ ሳይሆን አሁን ራሱ የሚታወቀው ዙሪያው የሚከበው ሌሎች ነገሮች ናቸው። ንብ አይደለም አይደል? ተአምር ነው። ስለዚህ ተአምር እንዲሆን ያደረገው እኮ ለዛ ነው። ቀጥል ቢኒ። ተአምር ነው ተባልኩ። ያው ጥያቄ መጠየቅ ይቻላል እኮ። ለምሳሌ ጉንዳን አወራሽ ብላችሁ እናንተ ጋር ጽፋችኋል። ጉንዳን ታወራለች እንዴ? አታወራም እኮ አይደለ? ሱረቱ ነህለምና የጉንዳን ምዕራፍ ላይ በሸለቆ ላይ የሰለሞን ሰራዊት መጣ እንዳይሰባብራችሁ ምናምን። አሁን እንዲህ አይነት ነገሮች እያነሱ መጠየቅ ከጀመረ ትክክል አይሆንም። አየህ ተአምር ነው ከተባልክ ሲነፍ መልስ መሰለኝ። ይኸውልህ ትንሽ ከፍ ብለህ እሱ ያለው 7 ነው መሰለኝ። አይ ይሄ ቁርአኑን ነው። በጉንዳኑ ሸለቆ በመጡ ጊዜ አንዲት ጉንዳን ተነስታ እንዲህ አለች ይላል። እናንተ ጉንዳኖች ብላ ጮኸች ይላል። እና ምንድን ነው እያለን ያለው? ስለዚህ ትነግረናለህ ጉንዳን እንዴት እንደዛ ብላ አንተ እንደምትል ከዛ እንዴት እንደሰሙት ከዛ መሐመድም ደግሞ አንድ ነገር አሳያለሁ ከዛ በኋላ። እሺ እንደዚህ ይላል ከቁጥር 1 ጀምሬ ሳነበው። ሶምሶንም ወደ ተምና ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋቡኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁም። በዚያን ጊዜ ፍልስጤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። ተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አናገረ። እዚህ ጋር ነው አየህ፣ አንበሳ እያገሳ መጣ። በእጁ ምንም ነገር ሳይኖር ጠቦቱ እንደሚቆራረጠው ቆራረጠው ይላል። አየህ፣ አሁን እዚህ ጋር የእግዚአብሔር ኃይልና የእግዚአብሔር ታምር እየተገለጠ ነው። አንድ ሰው አንበሳን እንደዚህ መቆራረጥ ይችላል በእጁ ምንም ነገር ሳይኖር። ስለዚህ ከላይ ጀምሮ ስለ ሶምሶም የተሰጠው ኃይልና ታምር እየተናገረ ነው። ስለዚህ ከዛ አንጻር ይመጣና እዚህ ክፍል ላይ ከዛ አንበሳው ሬሳ ውስጥ ደግሞ ንብ ማር ሰርቶ ነበር ብሎ ይላል። በቃ አሁን ስፔሻል የሆነ ልዩ የሆነ የእግዚአብሔር ተአምር ነው ማለት ነው። እግዚአብሔር ሊሰራ የፈለገው ስላለ ያን ነገር ለማድረግ ነው። ስለዚህ እግዚአብሔር በሁሉ ነገር ቻይ ነው፣ ይችላል ማለት ነው። ስለዚህ ይሄ ኖርማል ነው። ማንም ሰው ሊያውቀው የሚችለውን ነገር የመጽሐፍ ቅዱስ ስህተት ነው ብለን መግለጽም አትችልም። ይሄን ነገር ማለት ነው ሌላ መጠየቅ ይችላል። ይሄ ተአምር ነው ብለን እንያዝ። በዚህ ከተስማማ ማለፍ ትችላለህ ወደ ሌላ። ይሄ ራሱም ያለምንም መሳሪያ በእጁ አንበሳን ቆራርጦ መግደል ተአምር አይደለም ወንድማችን? ነው ወይስ አይደለም? ሊሆን ይችላል ሳይሆን ነው ወይስ አይደለም?
ያ ስለተመሰለሰለት በቃ ተውት፣ ተመልሶለታል። አይ ቲንክ አሁን ምን መሰለህ ተአምር ብዬ የሚይዘው ለምሳሌ ኢየሱስ ክርስቶስ አይን የሌለውን ሰው ፈውሷል አይደል? አንተ የታምር ስታንዳርድ አውጪ ማን አደረገ? ቆይ አንዴ፣ ይሄ ታምር ነው ይሄ ታምር አይደለም ብለህ እንደዛ ስታንዳርድ እንድታወጣ ማን ነው መብት የሰጠ? ለምሳሌ ድንጋዮች ሙሐመድን ሰላም ሙሐመድን ለምሳሌ ድንጋዮች ሰላም ይሉት ነበር። ድንጋዮች ማውራት አይችሉም፣ መናገር አይችሉም። ሙሐመድን ሰላም ይሉት ነበር። ይሄ ተአምር እንዴት ይላል? ይሄ ተአምር መሆን አይችልም። ለምሳሌ እንደኔ ብልህ እኔ የተአምር ስታንዳርድ ማውጣት አልችልም። ገብቷል? ፈጣሪን ይሄንን ሲያደርግ ተአምር ነው፣ ይሄ ሲያደርግ ግን ስህተት ነው ማለት አትችልም። ሁለተኛ ጥያቄ ካለ መጠየቅ ትችላለህ። እሺ፣ መጽሐፍ ቅዱስ ላይ ብዙ ነቢያቶች እንዳሉ አውቃለሁ እና መጽሐፍ ቅዱስ በነቢያት ላይ ያልሆነ ነገር ይናገራሉ ሲናገሩ ሰምቻለሁ። እና እስቲ ቦታ ልንገርህ። ዘካርያስ መጽሐፍ ቅዱስ ነው። ዘካርያስ ቁጥር 3 ምዕራፍ 3 ቁጥር 3 ላይ ቁጥር 3 ላይ ኦኬ እነሱ በቀደም ቪዲዮ ደርሶኛል። ዘካርያስ አዳፋ ልብስ ለብሶ በእግዚአብሔር ፊት ቆመ የሚለውን ካካ ተለቅልቆ ነው ምናምን ማለት ነው። ይጠይቅ ወንድሞች አንድ ልንገራችሁ፣ አብረው እንዴት እንደሚሰሙ ትመለከታላችሁ። እንግዲህ ሳያል ቡኻሪ 1913 እንዴት እንደሚሰራ ታያለ። ቢኒያውን ሚስታ ጠይቅሽ ጠይቅ። ዘካርያስ እኛ ጋር ትልቅ ነብይ ነው። እኔም እንደ ነብይ ነው የምንይዘው፣ ትልቅ ነብይ ነው። እናም መቼም መጽሐፍ ቅዱስ ሁሉም ስህተት ነው ብዬ አላምንም። አታውቅም አንተ እኮ ዘካርያስ አሁን ትንቢቱን የተናገረው ሌላ ነው። ዮሐንስ አባት ዘካርያስ ቆይ ስማ ወንድሜ፣ ዘካርያስ ቆይ አንዴ፣ ትንቢተ ዘካርያስ እና አሁን ዘካርያስ የመጥምቁ ዮሐንስ አባት ዘካርያስ ወይ ደግሞ ትንቢቱን የተናገረው ሁለቱ የተለያዩ ናቸው። እሺ አሁን እንደምታውቀው አታውቀውም። አሁን ትንቢት የተናገረው እኛ ጋር የሆነ ነቢይ ያለ ዘካርያ የሚባል እናንተ ጋር የለም። እሱ ዘካርያ ሌላ ነው። እሱ መሐመድ የነገረ ተረት ነው። እሱ ዘካርያ ይሄ ዘካርያስ አይደለም። ቃላታቸው ምረጡ። እነሱ ጋር ያለው ዘካርያ አባ ሌላ ነገር ነው። ቢኒ ቃላታችን እንመርጣለን። ሚፍታይ ግን ይኸውልህ ሚፍታይ አንድ ነገር ልንገርህ። ትንቢተ ዘካርያስ ነብይ ነው ምናምን ተረት ምናምን እያልኩ አላወራሁም። ለምሳሌ ጥያቄ ነው ሚፍታይ። እኛም አንድ ነገር ልንገርህ። እኛም ስንነግርህ ስማን። ትንቢተ ዘካርያስ የሚለው ትንቢት የተናገረው የዮሐንስ መጥምቁ ዮሐንስ አባት ዘካርያስ አይደለም። ወይ እናንተ ዘካርያ የምትሉት የያህያ አባት የእሱ አይደለም። ይሄ ሌላ ነብይ ነው። ሁለቱ የተለያዩ ናቸው። አንተ የምትለው ዘካርያ የምትለው የመጥምቁ ዮሐንስ አባትን ነው። እሱስ ምን እንደሚያደርግ ስለሱ አይደለም። ደግሞ እሱም እየተናገረ ያለው ስለ ኢያሱ ነው እንጂ ስለ ራሱ አይደለም። ቀጥልሽ እስቲ ቀጥል። እዚህ ጋር እንዴት ነው? እስቲ ያ ቁጥር 3 ምዕራፍ 3 ቁጥር 3 ላይ ያለው አሁን እንትን ተለቅልቆ በመላእክት ፊት ቆመ ምናምን ይታል። እሺ ምን ይላል? አንተ አንብብልን እስቲ። አይ አንተ አንብብ። ይኸው እኮ ከፈትኩልህ እኮ ብራዘር። ይኸው አንተ አንብብልኝ። ኢያሱም እድፉም ለብሶ በመላእክቱ ፊት ቆሞ ነበር ይላል። ይኸው እሺ ምንና ታዲያ እንዴት ነው ይሄ ነገር? እስኪ ምንድን ነው ጥያቄ እዚህ ላይ? እድፍ ማለት አሁን እዚህ ምንድን ነው የሚባለው? እሱ ለምንድን ነው እንትን ነው? ለምሳሌ በሌላ ቁር ዌስት ነገር ነው። እድፍ ማለት ምንድን ነው? እስኪ ዌስት ነገር ነው አይደል? ከሰው ልጅ የሚወጣው ኤክስክሬሽን ነገር ነው። ኤክስክሪመንት ነው እድፍ ማለት። ለምንድን ታዲያ እሱን ማስረጃ ትልቁ ላይ አርጎት ይፈቅዳል። ኤክስክሪመንት ምን ማለት እንደሆነ ስለማሳየህ ማለት ነው። ኤክስክሪመንት ምንድን ነው የሚለውን አሳያለሁ። አሁን እድፍ ማለት ኤክስክሪመንት ነው የሚል ማስረጃ ስጥ። ከሰው ልጅ የሚወጣ ዌስት ነገር ነው ኤክስክሪመንት ማለት። ማስረጃ ስጥ። ከሰው ልጅ የሚወጣ ኤክስክሪመንት ማስረጃ እንደዛ እድፍ የሚባል እንደዚህ እንደሆነ ማስረጃ ስጥ። ቃሉን መፍታት ትችላለህ እኮ። ቃሉን ስትፈታው እንደዛ የሚል ምንም የሚሰጥ ነገር የለውም።
ዌስት ምንድን ነው? ከሰው ልጅ የሚወጣው ዌስት እድፍ ማለት ዌስት ማለት ነው። ላብም ይወጣል። ለምሳሌ ላብ ሊወጣ ይችላል፣ ንፍጥም ሊወጣ ይችላል፣ ምራቅም። እነዚህ ሁሉ ኤክስክረመንት ይባላሉ። ባይዘው ወንድምዬ እንደዛ ተብሎ ይታሰባል። ይኸውልህ አሁን ሰዎች የነገሩን ብቻ ስለሰማ ኦኬ ችግር የለውም። አንተ አሁን የሰማኸውን ነገር ነው። መጽሐፉ የሚለው ግን አዳፋ ልብስ ለብሶ ነው፣ የቆሸሸ ልብስ ማለት ነው። ሊትራሊ ዘካርያስ እየተናገረ ያለው ስለማን ነው? ስለ ኢያሱ ነው። ኢያሱ ደግሞ የሙሴ ባሪያ የነበረ ነው። ኦኬ ዘካርያስ ደግሞ በሱ ጊዜ የነበረ ትንቢት ነው። አየህ ትንቢት ሲፈታ ማንም ሰው እንደ ልቡ ተነስቶ ትንቢት ሊፈታ አይችልም። አሁን የሚያደርጉት እዛ ምንድነው? የማያውቁትን ነገር ነው እየተናገሩ ያሉት። የማያውቁትን ምንም ያልገባቸውን ነገር መጽሐፍን የመተቸት። አሁን ለምሳሌ ተፍሲሩን አላመጡም፣ ተፍሲሩን አልሰጡም። ስማኝ የለም ኤክስክረመንት ቆይ አንዴ ስማኝ። በመጀመሪያ ደረጃ አንዴ ልናገርና ትናገራለህ። በመጀመሪያ ደረጃ የመጽሐፉ ሀሳብ ራሱ አልገባቸውም። ማነው ዘካርያስ የተናገረው? ኢያሱ በመልአኩ ፊት ቆመ ይላል። ሰዎች በመልአክ ፊት መቆም ማለት ጸሎት መጸለይ ማለት ነው። ይህን አስተምሮ ትቀበላላችሁ እናንተ? ይህን ገብቷቸዋል? በመላእክት ፊት መቆም ማለት ገብቷል? አንተ ለምሳሌ ኢያሱ በመላእክት ፊት ቆመ ብሎ የተናገረው ምን ማለት ነው? ገብቷል? በመጀመሪያ ደረጃ ለጸሎት መቆም ማለት ለጸሎት ማለት ነው። ኦኬ ምልጃ እየጠየቀ ነው መላእክቱ ወደ እግዚአብሔር እንዲያማልተው ወይም ደግሞ ጸሎት እያቀረበ ነው። ማን? ኢያሱ ማለት ነው። በመጀመሪያ ይህን አትቀበሉም። ይህ መጽሐፍ ቅዱስ አስተምሮ ስለሆነ ነው ማለት ነው። ገብቷል? ሲቀጥል ዘካርያስ በትንቢቱ ያየው አዳፋ ልብስ ተብሎ የተነገረው የእስራኤላውያንን ኃጢአት ነው። ገብቷል? እንጂ ልብሱ ሊትራሊ ቆሸሻል ማለት አይደለም። ትንቢት ስለሆነ ማለት ነው። የቆሸሸ ልብስ ለብሶ በመልአኩ ፊት ቆመ ማለት አይደለም። ለህዝብ ኃጢአት ሲል ለእስራኤላውያን ኃጢአት ሲል በእግዚአብሔር ፊት መቆሙ ነው። መልአክ የሚለው ያው በብሉይ ኪዳን ላይ የእግዚአብሔር መልአክ የሚለው ክርስቶስን ስለሚወክል ማለት ነው። ስለ ሰው ልጆች ኃጢአት በእግዚአብሔር ፊት መቆሙን የሚያሳይ ነው። ፍቺው እንደዛ ነው የሚፈታው። እሺ አዳፋ ልብስ ማለት ኃጢአትን ነው የሚያሳየው እንጂ ኤክስክረመንት ምናምን ብለህ አይደለም የምትፈታው። መጀመሪያ ትንቢት እንዴት እንደሚፈታ መማር መቻል አለባቸው። አዳፋ የሚለው ቃል ይኸው ፌልዲ ጋርመንትስ ነው የሚለው የሚለው መጽሐፉ ከፈለግ አማርኛው ይኸውና ኢያሱም እድፋም ልብስ ይላል አይደለ? እንግሊዝኛው ፌልዲ ጋርመንትስ ይላል። ኮፒ አድርጌ እንትን ልበልልህ ከፈለግ። አሁን እኮ ቆይ ጥያቄው አንደኛ ዝም ብላችሁ አፈታቱን ሳታውቁ በራሳቸው ነው ተረት ተረት ሲያወሩ ሰምተህ የመጣው። ሚፍታህ አንድ ነገር ልንገርህ። ይህን ስልህ እነሱ የተረዱበትን አረዳድ ነው ይዘህ መተህ እየተናገርክ ያለው፣ ያንተን አረዳድ አይደለም። አንተ መጀመሪያ ኤክስክሪመንት ብለህ መጣህ። ኤክስክሪመንት ራሱ ምን አይነት ኤክስክሪመንት የሚለውን አታውቅም። እዚህ ላይ የተጠቀሰ ነገር ስለሌለ ማለት ነው። ሲቀጥል ቆይ አፈታቱ ኃጢአት እንደሆነ ነግረዋል። ሉክ አፈታቱ ኃጢአት ነው። ያ ደግሞ በመልአኩ ፊት ሲቆም ኃጢአት እንደሆነ ኢምፕላይ ያደርጋል ያሳያል የሚለውን ነገር ነገረ። አሁን እዚህ ጋር እንደው አንተ ባልከው እንኳን ሎጂክ ቢሆን እሺ ዘን ዋት እግዚአብሔር ድፋም ልብስ ልበስ ብሎታል እያልክ ነው? ምንድነው ጥያቄ ራስ ምንድነው? እንደዛ ሳይሆን ነቢያት ላይ ቀጥፈዋል ብሎ ነው የሚናገሩት ነገር ገብቶሃል? ኦኬ እንደዚህ የሚል ስለተጻፈ ነቢያት ላይ ቀጥፈዋል ብለህ ነው እየተናገርክ ያለው? እስቲ ቆይ ክርስቲያን ኢያሱ ነብይ መሆኑን በስም ቆይ አሁን ነቢያት ምናምን ብላል። ኢያሱ ነብይ መሆኑን ወርታች ዝቅ ብሎ ይሄው እንግሊዝኛውን ከፍቶልሃል። ቆይ አንዴ ለምን እዚሁ አንይዘውም? ይሄው እንግሊዝኛውን ከፍቶልሃል። አንተ ኤክስክሪመንት ይላል ከሰው ልጅ የመጣው እንትን ማለት ነው። ይሄ ኤክስክሪመንት ይላል። ይሄን ነው አይደለ እያልክ ያለው? ይሄ ሀዲስ ነው። እሺ አሳየው መጽሐፉ ላይ እንደዚህ የሚል። እናመሰግናለን። ይህን ግን ነብይ ነበር የሚጎጠሞጥበት የነበረ ኤክስክሪመንት ኦፍ ፒፕል አር ትሮን። ይህን ደግሞ ማን ይጠጣው ነበር? ማን ይጎጠሞጥበት ነበር? ነብይ። ጭራሽ ኤክስክሪመንት ኦፍ ፒፕል አይደለም የሚጣልበት፣ ዴድ ዶግስም የሞቱ ውሾች መንስትራል ክሎዝስ የሚጣልበት ተመልከት። ከዛስ አንተ ቅድም ገረማ ልብስ ኤክስክሪመንት ኦፍ ፒፕል የነካ ኤክስክሪመንት የነካው ገረመ። የሰዎች ኤክስክሪመንት የተጣለበትን ውሃ ይሞጥሞጥበት ነበር፣ ይታጠብበት ነበር።
ጭራሽ እንዲሆነ ነገርም ቆሻሻ ብለህ ነበር አንተ ያሰብኳ። ነብይ ግን በጤናማ አይምሮ ከሆነ ያሰበው ይህንን ነገር ትነግረኛለህ። the messenger of Allah 327ን ክፈትለት። the messenger of ቆይ በአማርኛ አልኩት። አሁን ተይዘሻል። ሱናናናስ ነው እኔ መመክረም ይፍታ። ያ ዝም ብለው የሰጡን ነገር ተግተህ ተቀብለህ አትምጣ። አንድ ነገር ብቻ ይመልስልኝና እናንተ ቀጥሉ። እኔ እንትን አቆማለሁ። ስለዚህ እነሱ ያሉኝ ነገር በቃ ዝም ብዬ መቀበል አለብኝ ማለት ነው። ሚፍታይ በነቢያት ላይ ቀጥተዋል ሲሉ ነበረ። ቆይ አንዴ ስማኝ። ስለ ኢያሱ ነው የተነገረው። ቆይ ሚፍታይ ስማኝና እነሱ ያሉኝን ነገር ዝም ብዬ መቀበል አለብኝ፣ መጠየቅ አለብኝ ነው እናንተ ጋር። ኖ መጠየቅ ጥሩ ነው፣ መልካም ነው፣ መልካም ጥሩ ነው። ስለጠየቅ የኛ እንደዛ ዲስክሬት አላደረግም። በዛ መልኩ ከሆነ ጥሩ ነው። ሚፍታይ ሪፈር ብታረግ ብታነብ ምናምን አንተ ጥሩ ነበር ለማለት ነው እንጂ ሌላ አይደለም። ግን ኢያሱ ስለ ኢያሱ ነው የሚናገረው ዘካርያስ። ኦኬ በዘካርያስ ላይ አይደለም የተቀጠፈው። እስቲ በእስልምና ኢያሱ ነብይ ነው? ኢያሱ የሚባል ነብይ እንዳለ ታውቃላችሁ ወይ? መጽሐፋችሁ ይናገራል አለን ኢያሱ የሚባል? ኢያሱ ነኝ አላውቀውም። የለም እስልምና አሁን በነቢያት ላይ ይቀጥፋሉ ብለው ትናንትና ሲዋሹ ነበር። ኢቭን ኢያሱ የሚባል ነብይ እንዳለ እንኳን ቁርአንም አያውቅም፣ መሐመድም አያውቅም፣ አልተገለጠላቸውም። አየህ ምን ያህል ውሸት እንደሚዋሹ። ለኢያሱ ጨንቋቸው ገድሏቸው መሰለ እንዴ? ጨንቋቸው አይደለም። ግን ቆይ አይደለም በነቢያት ላይ ዋሹ። መጽሐፍ ቅዱስ ለሚያታወቁ አሉ በቃ የማይታወቁትን ዝም ማለት ነው ያለብህ። እና አይደለም አሁን ኢያሱ የሚባል ነብይ እንዳለም አታውቁም። መሐመድም ካልነገራችሁ ቁርአንም ካልነገራችሁ ታዲያ መተህ ኢያሱ ነብይ ነው በቁርአን ላይ አይታወቅም። ለምሳሌ ማን አይታወቅም በቁርአን ላይ ኢያሱ። በቃ ካልታወቀ ታዲያ መተህ በነቢያት ላይ ይቀጥፋሉ ለምን ትላለህ? ኢያሱ ነብይ አይደለም እናንተ እኮ በመጽሐፍ ቅዱስ ላይ ነብይ ነው ብላችሁ ነው የምታምኑ። ለዛ ነው እኮ ኦኬ ስለኛ ገዷችሁ ነው፣ ስለኛ ገዷችሁ ነው በነቢያት ላይ የምትሉት። እሺ ለማንኛውም አመሰግናለሁ ሚፍታዬ። ግን ለማንኛውም ፍቺው ልንገርህ። ይኸውልህ ኢያሱ ነው ሲጀመር። አሁን የቱ ጋር ነው ኢያሱ አደፋ ልብስ የለበሰው ብልህም ልታመጣም አትችልም። ዘካርያስ ትንቢቱን ሲናገር ከየት አምጥቶ ነው ብልህም ልታመጣም ስለዚህ ዘካርያስ ትንቢቱን ሲናገር መጨረሻ ልናገርና ሲናገር ኢያሱ ስለ እስራኤል ኃጢአት ልክ ሙሴ በእግዚአብሔር ፊት ቆሞ እንደነበረ በመልአኩ ፊት ቆሞ ነበር። መልአክ የሚባለው በብሉይ ኪዳን የእግዚአብሔር መልአክ የሚባለው ኢየሱስ ክርስቶስ ነው። ራሱ እንደ እግዚአብሔር ራሱን አድርጎ ስለሚገልጥ ማለት ነው። በመላእክት ራሱን ይገልጥ ስለነበር በእርሱ ፊት ለሰው ልጆች ኃጢአት ወይም ለእስራኤላውያን ኃጢአት መቆሙ እግዚአብሔር እንዳያጠፋቸው ሙሴ እንደቆመ ኢያሱ በሱ ፊት ቆሞ ስለነበረ ያ ልብሱ አደፋ የተባለው የእስራኤላውያን ኃጢአት ነው። እሺ እንደዛ ነው የሚፈታው። ለማንኛውም ጨርሻለሁ። በቃ ቀጥል። እሺ ያ ሚፍታ ምንድነው? በዛ ነው የሚፈታው። እኛ መጽሐፍ ቅዱስ አፈታት በራሱ በመጽሐፍ ቅዱሶቹ ባለቤት ነው የሚፈታው እንጂ የራሳቸውን ነገር አምጥተው ስለተናገሩ ልክ ነው ማለት አይደለም። ግን እድፍ ያልከው ግን አንተ ይሄ እድፍ እንደው እናንተ ባላችሁት እንኳን ይሁን ብለን ብንቀበል አንደኛ ኢያሱን እግዚአብሔር አምላክ እድፍ ያለበት ልብስ ልበስ ብሎ አልተናገረም። እንደውም ከዛው ዝቅ ብሎ ስታየው ንጹህን ጥምጥም በራስ ላይ አድርግ ብሎ ደግሞ ይናገራል። አየህ እንደው ድፋም ልብስ ምናምን ብላችሁ እንትን ያላችሁት ነገር ይሄው እንደዚህ ብሎ እዛው ይቀጥላል። ንጹህ ጥምጥምን በራስ ላይ አድርግ ብሎ ያንን አውልቅና ጣል። ያ ማለት ከዛ ከኃጢአትህ ውጣ፣ ስለዚህ ኃጢአትህን ጣል፣ ንጽህና ልበስ ብሎ እየተናገረ ነው። ስለዚህ እናንተ ባመጣችሁት ሎጂክ እድፍ የሚለው ቃል መጽሐፍ ቅዱስ ውስጥ ተገኘ ብለህ የምታምን ከሆነ የቅድሙን ሀዲስ አንዴ አድርግልኝ። ሁለቱም ማለት ነው። ሁለቱን ላሳየን። አይ እንዴት እኮ ከእናንተ ጋር እንትን እንደሚል ስላሳይ ፈልጌ ነው። አይ የጨነቀህን ነገር በደንብ አሁን ታየዋለህ እዚህ ላይ። ወይ ሚፍታዬ አንዴ ወንድማችን ያ አንብብለት። ምን ይላል? I heard the prophet, the people asked the prophet of Allah, የአላህ መልእክተኛ ሰዎች ጠየቋቸው። Water is brought from you from the well of the Buddha. ከቡዳ ጎሬ ውሃ መጣ። It is a well in which dead dogs, menstrual clothes and excrement of people are thrown. ምን የሚጣልበት? የሞተ ውሻ፣ የሴቶች የወር አበባ ጨርቅ የሚጣልበት እንዲሁም ደግሞ የሰዎች ሰገራ የሚወረወርበት ጉድጎሬ ነበረ። በዚህ ውዱ ማድረግ እንችላለን ወይ ብለው መሐመድን ጠይቁታል። The messenger of Allah replied, ሙሐመድም እንደዚህ ብሎ መለሰላቸው። Verily water is pure and nothing and not defiled by anything. ውሃ ንጹህ ነው በምንም ነገር አይቆሽም ብሎ መለሰላቸው። አሁን ሱናን አናሳይን 327 አድርግልኝ። እዚህ ጋር ጠይቅልኝ ክርስቲያን። ይሄ የገማ ውሃ ወንድሜ የሞቱ ውሾች የሚጣልበት የሴቶች ግዳጅን የወር ግዳጅ የነካው ጨርቆች የሚጣልበት የሰዎች ሰገራ የሚጣልበት ውሃ ቆሽሿል ወይስ አልቆሸሸም? ቆሻሻ ነው ወይስ አይደለም?
ክፈተው ማይከን ቶ በቃ ታስጨንቀው። ይሄ ግን ንጹህ ነው ብሎ ነው ነብይ የተናገረው። ከዛ ያደረገውን አንበበለት። ያ ከዛ በኋላ በዚህ ጎሬ ውሃ I passed the prophet when he was performed wudu from the well of the Buddha። በዚህ ውሃ ደግሞ ነብዩ ሲታጠብ ተመለከትኩኝ። እንግዲህ ተጥባት የሚሉት ምንድነው? አፍንጫቸው ውስጥ ይነፋሉ፣ ክንዳቸውን ይታጠባሉ፣ ከዛ በኋላ አፋቸውን ይጉመጠመጣሉ። 3 ጊዜ ነው ምናምን አይዶን ነው ቁጥሩን አላውቅም። በዚህ ውሃ ይጋቱታል ሙስሊሞች ብለን መናገርኛ እንችላለን። ለምን? ሐዲሱ ግልጽ ስለሆነ። ኤኒዌይስ በትክክል ጭራሽ መልሶም ጤነኛ አይደለም እንዴ ብሎ ጠይቋል። ይወለ ሰውየው እኮ ራሱ ሙዚቃ ዲ ነብያችን አለው አዩ ፐርፎርሚንግ ውዱ አለው እኮ ተመለከትኩ። ፍሮም ኢት ዌን ጋርቤጅ ኢዝ ትሮን ኢን ኢት አለው። እንዴ ቆሻሻ በሚጣልበት ውሃ ውዱ ታደርጋለህ እንዴ ብሎ ነው ደንቁ ተራሱ የጠየቀው ሰውየው። ጭራሽ water is not made impure by anything ውሃ በምንም ነገር አይቆሸሽም ብሎ መለሰለት። ያ አሁን ምንድነው ችግሩ መሰለ? መሐመድ ምንም ነገር ከራሱ አይናገርም፣ መገለጥ ነው ብለው ያምናሉ። ስለዚህ መሐመድ አይደለም ችግር ያለበት አላህ ነው ችግር ያለበት ማለት እንችላለን ነው በዚህ ሐዲስ። በትክክል ቅድም ደግሞ መለኮታዊ መገለጥ ነው ተብለሃል። ያ ቅድም ደግሞ መለኮታዊ መገለጥ ነው ተብሏል። ኤኒዌይስ እንደዚህ ነው። ለዛሬ ብቃን። ሰላም ደሩ። አስተያየቱን ጠይቀው ወንድማችንን። ውሃው ምን አይነት ውሃ ነው? እስቲ ንገሩኝ። ባህር ነው? ወንዝ ነው? ምን አይነት ወይ በባልዲ የተቀመጠ ነው? ምን አይነት ውሃ ነው? በጣም ጥሩ ላሳያ። ውሃው እንዴት አይነት መሰለ? እዚህ ጋር ስለ ውሃው ለክቶት ሲያሳይ እንዲህ ብሎ ይናገራል። I measured the breadth of the whale of Buddha ይላል። ለካውት። እንግሊዝኛ ትችላለህ? I measured it ለካውት with my sheet በጨርቄ ለካውት። ከዛ ተመልከት which I stretched over it በሱ ላይ በዘረጋውት ጊዜ I then measured it with the hand ከዛ ደግሞ በእጅ ለካውት። it measured 6 cubits in breadth 6 ክንድ ነበረ። 6 ክንድ ማለት 2.87 ሜትር ማለት ነው። ክብ ነው። ወደ ክብ ሲያደርገው 2.87 ሜትር ነው። ጥልቀቱስ እንዴት ነው ብለህ ስጠይቀኝ ይኸውልህ ተመልከት at most the water reaches pubes ከእምብርት በታች ያለው ፀጉር አለ አይደል? እዛ ጋር ነው የሚደርሰው። በጣም ሲሞላ አለ በጣም ሲሞላ። ስለዚህ 1 ሜትር በ2 ምናምን ሜትር የሆነ እንትን ነው። ይሄ ከአንድ ሮቶ ያልበለጠ አንድ ሮቶ ራሱ አያክልም። ወንድማችን ይህ ውሃ የገማ ነው ወይስ አይደለም? ስለዚህ ነብዩ ነጂስ አይደለም ከተባለ ነጂስ አይደለም ነው። ስለዚህ አንተ አር የሰዎች አር የተጣለበት ውሃ ቆሻሻ አይደለም ስላለ ቆሻሻ አይደለም ብለህ ነው የምትቀበለው ማለት ነው። ውሃው ትልቅ ሊሆን ይችላል። እዚህ ጋር ይሄው ትልቅ አይደለም ብሎ እኮ ነገረ እኮ አይነ እያየ ነው እንዴ? ይሄው አትሞስ the water reaches pubes አለ ከእምብርት ፀጉር ጋር ይደርሳል። በጣም ከሞላ እንትን ካለ የጎን ስፋቱ ደግሞ ይሆንና ብሎ አስቀመጠልህ እኮ። አሁን ይሄ ውሃ ትልቅ አይደለም። ስንት ሮቶ ይሆናል? እስቲ ከእምብርት በታች ከሆነ ወደ ጎን 1-2 ሜትር ከሆነ ምን ያህል ሮቶ ነው? ወደ ጎን ማን 2 ሜትር ነው አለ ወንድማችን። ለምሳሌ ይኸውልህ ይሄ ተመልከት። ሮቶ እኮ ብትገባ አንተን ያስገባል። ሚፍታ ሮቶ እኮ አንተን ያስገባል ሙሉ ለሙሉ። ይሄ ጎሬ ግን እስከ እምብርትህ እንኳን ድረስ አይደርስም። ስለዚህ አንድ ግማሽ ሮቶ እንኳን አያክልም ማለት ነው። በትክክል ለዛ ነው አንድ ሮቶ ያልሞላ ነው። አንድ ሮቶ ያልገባ ነው። ለምሳሌ አሁን እኔ ሮቶ ሳጥን ምናምን ነገር አሁን እንትን ስል ገብቼ ፏ አደርገዋለሁ ራሴ ውስጥ ገብቼ። ይሄ ግን ገና ምን ጋር ነው የሚደርሰው? ከእምብርት በታች ያለው ፀጉር ጋር ነው የሚደርሰው። ወንድማችን አሁንም ደግሜ እጠይቅሃለሁ፣ ይህ ውሃ የገማ ነው ወይስ አይደለም? በቃ ታስጨንቀው፣ አሳየው መጨረሻ ላይ ጭራሽ የገማ መሆኑን በደንብ ከለሩንም እንደቀየረ ላሳየው። has the condition of the whale changed from what it had been originally ሲለው ነው አለው። ከዛ I saw the color of the water in whale had changed ከለሩ እንደቀየረ እንደገማ ነገረው። ስለዚህ ምንድነው የዌሉ የጎሬው ኮንዲሽን ማለትም ኮንዲሽን ሲባል ጥልቀቱ ስፋቱ ምናምን አልተቀየረም። የጎሬው ኮንዲሽን ማለት ነው። የጎሬው ኮንዲሽን አልተቀየረም ማለት ነው። ውሃው ግን ተቀይሯል። እሺ አየዋለሁ። አሁን እዚህ ጋር የተፈታው እንደሆነ እስቲ አየዋለሁ። እኔም ቼክ አድርገው በቃ ባይዘዌ ግሬዱ ደይፍ ነው ምናምን ብለህ እንትን እንዳትጨናነቅ
ሰሂህ የሆነ ሀዲስ ነው። ሁለቱንም ሀዲሳቶች ሰሂህ የሆኑ ሀዲሳቶች ነው የዘገብንልህ። ወንድማችን ሱና የምትከተል ከሆነ ነገ ቪዲዮ እየሰራህ ከሽንት ቤት ውሃ ውስጥ እያወጣህ ውዱ እያረግ እየሰራህ ልትለቅልን ይገባል። ካልሆነ ያ ሚፍታ ሜይ ቢ ራሴ ቼክ አደርገዋለሁ ስላለ ችግር የለውም። ቼክ ያደርገዋል ብዬ አምናለሁ። ግን እንደዛ ነገር ብቻ ሚፍታዬ አንድ ጥሩ ነገር የተማርክ ይመስለኛል ሳስበው። በእርግጥ ይኸው ድፍስ እነሱ የተናገሩት ራሴ ማመን ስለፈለግኩኝ እናንተን ጠየቁኝ። እናንተ የተናገራችሁን ደግሞ አየዋለሁ፣ ከዛ ጠይቋለሁ። ገብቶሃል? በጣም ጥሩ። ግን ስትጠይቅ እኛ የነገርን አትውሰድ፣ ዝም ብለህ ሂድና አየዋለሁ እኮ ሌላ ብዙ ምክር እየመከርኩ ነው ሚፍታዬ፣ ምክር እየመከርኩ ነው። እኛ እንደነገርንህ ዝም ብለህ አትውሰደው። ራስህ አንብብ፣ የራስህን ሪሰርች ስራ፣ ከዛ ሄደህ ጠይቃቸው። ችግር የለውም። የውሃው ጥልቀቱ ቢሞላ እዚህ የፕራይቬት ፓርት ፀጉር አካባቢ ነው የሚደርሰው። ወደ ዊድዙ ደግሞ ስንት ነው? 2 ምናምን ማለት ነው። 6 ክንድ ማለት 2.8 ሜትር ማለት ነው። እና ብዙ አይደለም ይሄ። ግን ውሻ ብቻ አይደለም የሚጣልበት፣ ውሾች ነው። የሴቶች ማንስትሪያል ጨርቅ ይጣልበት ነበር፣ የሰዎች ደግሞ እዳሪ የሚጣልበት ነው። ስለዚህ መሐመድ ምንድን ያለው? ውሃ በምንም ነገር አይቆሽሽም ብሎ በዛ ነው የተጠቀመው። በምንም ነገር አይቆሽሽም ያለው። ይሄን ጠይቅ። በእርግጥ እነዚህ ጥያቄዎች ስለምናነሳ ነው እነሱ ሲዋሹ የነበሩት። ዘካርያስ ላይ ያለውን ሄዳ መስሉም ሄደ ደግሞ ድጋሚ ጠይቃቸው። ሲጀመር ዘካርያስ ላይ ስለማን ነው የሚያወራው በላቸው። ስለ ኢያሱ ካሉ ኢያሱ የሚባል ነብይ አለው፣ በነብይ ላይ ቀጠፋችሁ ብሎ አንድ ሙስሊም እንደዚህ ብሎ ለመናገር በመጀመሪያ ደረጃ ነቢያትን እንደ ነብይ መቀበል መቻል አለበት። ኢያሱን እንደ ነብይ ይቀበሉት ነው ወይስ ደግሞ ዝም ብሎ ለማጭበርበር ነው? ካልተቀበሉት ለምንድነው ከራሳቸው አስተምሮ ወጥተው የሚናገሩት? አይደል? አስተምሮ ስትናገር እኮ ከራስ አስተምሮ የሚጋጭ ነገር ሁልጊዜ አትናገርም። አስተምሮትን ጠብቀህ ነው የሰውንም እንደው አታክ ስታደርግ ማለት ነው። እና ብዙ ጊዜ ሙስሊሞች ምን ብለው ይናገራሉ መሰለ? የራሳቸውን አስተምሮ በሚጋጭ መልኩ ጥያቄ ያነሳሉ። ለምሳሌ እኛና ይሁዳውያን አንድ አምላክ ነው የምናመልከው ብለው ብዙ ጊዜ ሲናገሩ ሰምቻለሁ። እንደዛ ሲሉ ሰምተህም ልታውቅ ትችላለህ። እንደዛ ሲሉ ግን ምንን እያሉ እንደሆነ ታውቃለህ? አላህን እየሰደቡት ነው። አላህ አያውቅም፣ አላህ መሀይም ነው እያሉ ነው እንደዚህ የሚሉ ሰዎች። ምክንያቱም ቁርአን ላይ አይሁድ ኡዘይርና አላህን ነው የሚያመልኩት፣ አላህና ኡዘይር ያላህ ልጅ ብለው ነው የሚያመልኩት ብሎ በግልጽ አስቀምጦላል። ፖለቲካ ለመስራት ብለህ እኛና ይሁዳውያን አንድ አምላክ ነው የምናመልከው ስትል ቁርአንን ዲባንክ እያደረክ ነው፣ እየተቃወምክ ነው። አሁን መጥተህ ኢያሱ በእስልምና ነቢይ አይደለም በነቢያት ላይ ይቀጥፋሉ እያልክ ስትናገር ኢያሱ ነቢይ መሆኑን ማረጋገጥ መቻል አለብህ በእስልምና። አለበለዚያ ውሸት ነው፣ ፖለቲካ ነው። እያረጋገጥ እኮ ነው። እንደዚህ እያረጋገጥኩ አይደለም እንዴ? በእኛ አይደለም እኮ አሁን እኛ አይደለም እኮ ጥያቄን አነሳነው እኛ ሳይሆን እነሱ ናቸው እኮ በነቢያት ላይ ይቀጥፋሉ ብለው አነሱ። ኢያሱ ግን ነቢይ መሆኑ አይታወቅም በእስልምና። ስለዚህ እንደዚህ ብለው ማንሳት አይችሉም። ነቢያችን ነው ብለው ካሰቡ ነው በነቢያት ላይ ይቀጠፍባቸዋል። ለምሳሌ በሙሴ ላይ ቢያነሱ እናንተ ሙሳ ብላችሁ ስለምትቀበለው ስታንዳርድ ነው፣ ችግር የለውም ማለት ነው። ገብተዋል። አሁን በዘካርያስ ላይ ስለመሰለ ነው አንተ የተነሳው ነገሩ የተነሳው በዘካርያስ ላይ ስለመሰለ ነው። ኢቨን ዘካርያስ ራሱ በመጽሐፍ ቅዱስ አንድ አይደለም ያለው፣ ግን ዘካርያስ ላይ አይደለም ጥያቄው። ራሱ ዘካርያስ ትንቢት ነው ያየው። ትንቢት ሲያይ ምንድነው ትንቢት ሲናገር ምንድነው ያለው? ስለ እስራኤላውያን ኃጢአት ኢያሱ በእግዚአብሔር ፊት ወይ በመላኩ ፊት መቆሙን የሚናገር ትንቢት ነው የተናገረው፣ ሌላ አይደለም። እና ቀጥታ ሪፈር የሚያደርገው ስለ ኢያሱ ነው እንጂ ስለ ዘካርያስም አይደለም። አሁን ነቢያት ላይ ይቀጥፋሉ ብለው ሲናገሩ እስልምና ኢያሱን ነቢይ ብለው ይቀበላሉ። ካልተቀበለ ለምንድን ነው እንደዚህ ብለው የሚናገሩት? ነውር ነው፣ ኃጢአት ነው፣ ወንጀል ነው። ውሸት ወንጀል ነው። በውሸት የሚከብር አምላክ ካለ እሱ ሴጣን ነው፣ ዲያብሎስ ነው። እውነተኛ አምላክ ውሸት አይደለም። ሌላ ጥያቄ አሁን ለምሳሌ ዘፍጥረት ይብቃን። ሜይ ቢ ቤት የሚከፍት ካለ ሄዳችሁ ጠይቁ። አሊተኛ ነው ዴቫ ይከፍታል። በቃ ዴቭ ይከፍታል። ዛና እና ሚፍታሽ ፎሎ አረግሃለሁ። ጥሩ ጸባይ ያለ ልጅ ነው። አይ ካለው ከፎይጋም ስትል ይኸው ፎሎ አረግ ያለው እዛ ስለምንኖር መታ ያለህን ጥያቄ በጠቅላላ ትጠይቃለህ። ችግር የለም። ኦኬ ፎሎ አርጋቸው እንዳለ ሚፍታ ኮስቴንም ቢኒንም ፎሎ አድርጓቸው። በቃ ዴቫ ከከፈተ ሁላችሁ ወንድማችን